ጊዜ በህይወታችን ውስጥ ካለን የቤታችን ሁሉ እጅግ ውድ የሆነ ነው። ምክንያቱም አንዴ ካለፈው በኋላ በምንም አይነት ተአምር ልተካ ወይም ልመለስ አይችልም። የዛሬውን ኑረን የነገው ሰላም ለሜሪ ቻናል ተከታታዮች እንዴት ናችሁ? እኛ ደህና ነን። ደህና እንደምትሆኑ ባለሙሉ ተስፋ ነን። ዛሬ ደግሞ ስለ ጽሁፍ ይዘንላችሁ ነው የመጣነው። እስከ መጨረሻ አብራችሁን ተከታተሉ። ሰብስክራይብ፣ ላይክ ያላደረጋችሁ ሰብስክራይብ ማበረታታችሁ አትርሱ። ወደ ታችን እንሂድ። ይህ አባባል የህይወታችን ውድነትና የጊዜው የማይተካ ባህሪ በጥልቅ የማይገለጽ ቃላት ትልቅ ቃል ምክር ነው። ጊዜ የማይመለስ ህይወትም አይደገምም። ስለዚህ ለራስ ስትል ደስተኛ ሆን የሚል ነው። የጊዜ የማይመለስ ጊዜ ህይወታችን ውስጥ ካለን የቤታችን ሁሉ እጅግ ውድ የሆነ ነው። ምክንያቱም አንዴ ካለፈው በኋላ በምንም አይነት ተአምር ሊተካ ወይም ሊመለስ አይችልም። የዛሬው በሰከንድ አንዴ ካለፈች የታሪክ አካል እንጂ ለደገም የምናገኛት አጋጣሚ አይደለችም። በዚህ ጊዜ ሰዎች ያለፈውን በመቆጨት ወይም የወደፊትም በመስጋት ያሳልፋሉ። ነገሩ ግን በእጃቸው ያላቸው ብቸኛ እውነታዊ ሆኖ ብቻ ናት። ህይወት የአንድ ጊዜ እድል ናት። ህይወት ልክ እንደ መድረክ ትውኔት ናት። ልዩነቱ ግን ልምምድ ቤስትን የሌለት የአንድ ቀን አዲስ ምዕራፍ ነው። አንዴ የተጻፈ ገጽ ዳግም ልታረም እንጂ ልደገም አይችልም። የምኖሩበት ህይወት አጭር ተቀያያሪ በመሆኑ ነገ በውስጥና ከመጠበቅ ይልቅ ዛሬን በጥሩ ስሜት መኖር አለብን ነው። ለራስ ስትል ደስተኛ ሆን የሚለው ደስታ የሌላ ሰው ስጦታ ሳይሆን የራስህ ምርጫ ነው። ለራስ ስትል ደስተኛ ሆን ሲባል የሚከተሉ ነጥቦችን ይከታተሉ። ከጽፎችን ከጽጥት ማልቀቅ፣ መስተካከል በምንላቸው ያለፈውን ስህተት ራሳችንን ከመቀጣት ይልቅ ካለፈው ተምረን ለዛሬው ሰላማችን ቅድሚያ መስጠት። የውስጢ ሰላም የሌሎችን ፍላጎት ለማረከት ብቻ ከመኖር ውጤትን የራሳችን ነፍሲ የማይረካው ነገር መፈለግ። ይቅርታ ሌሎችን ይቅር የምንለው ለነሱ ብለን ሳይሆን የቆም ሸክሜ ደስተኛችን እንዳይርቀን ለራሳችን ስንል ነው። ደስታ ዛሬውን መጀመሪያ ብዙዎችን ደስታ ከረቀ ልቦች ጋራ ይይዛሉ። ለምሳሌ ቤት ሲገዙ ደስተኛ ሆናሉ ወይም ትዳር ሲይዙ ዝናናሉ። ነገር ግን ጊዜ የማይቀየም በመሆኑ ደስታ በእነዚህ ንቅሶችን ነገሮችን ላይ ብቻ መመስረት የለበትም። ደስታ የሚገኘው ብለን ነገር ውስጡ ትርጉም በመፈለግ ከምንወዳቸው ሰዎች ጋራ ጊዜ በማሳለፍና ራሳችን በመውደድ ነው።
በአጭር ህይወት አንድ ሽማ ናት እየበራች ባለችበት በቅጽበት ብርሃን መቆት ካልሰጠች መጨረሻዋ መቃጠል ብቻ ነው። ስለዚህ ጊዜው ሳይረፍድ እድሜው ሳይከድ ለራሳችን የአእምሮ ሰላም ልባችንን እርካታ ስንል ዛሬን በፈገግታ እና በደስታ ለመኖር መወሰን አለብን። ምክንያቱም ነገ የራስህ የሆነ ታሪክ ይዞ ይመጣል። የዛሬውን ደስታ ግን የዛሬው ድርሻችን ብቻ ነው። በዳዊት እሸቱ ጽሑፍ ነው ያገኘሁት እና ደስ የሚል ጥቅስ ነው። ምክንያቱ አንዳንዴ ያለፈው ህይወታችን የተጸጸተን ባለፈውን የተጸጸተን ዛሬ አልኖርም ደስተኛ አልሆንም። ስለዚህ የነገው የነገ ነው፣ የዛሬው ደግሞ የዛሬውና ትናንትና ብዙ ነገር አሳልፈን ዛሬ ደግሞ የተሻለ አናገኝም ማለት አይደለም። ስለዚህ አንድ ቀን እግዚአብሔር አንድ ቀን ሲሰጠን የሆነ የራሳችን ምክንያት ስላለው ነውና ለዛሬ ደስተኛ ሆነን በራሳችን ተማምነን ከማንም ጋር ሰው ደስተኛ ሳንፈልግ በራሳችን ተማምነን ደስተኛ ለመሆን እንጣር ማለት ነው። እና ደስ የሚል ጥቅስ ነው። እስከ መጨረሻ አብራችን ስለተከታተሉ